ሰላም እንዴት ቆያችሁኝ? የኢትዮ ለርነርስ ቤተሰቦች፣ ይሄ የጄኔራል ሳይንስ ከባለፈው የቀጠለ ሁለተኛ ቪዲዮ ነው። ከ21ኛ ጥያቄ እስከ 40ኛው ጥያቄ ያለው ሁለተኛ ቪዲዮ ነው። የመጀመሪያ ቪዲዮ ያላያችሁት ወደ መጀመሪያ ቪዲዮ ሄዳችሁ አይታችሁት ብትመለሱ አሪፍ ነው። ይሄ ሁለተኛው ቪዲዮ ነው። ያሉትን ጥያቄዎች እንሰራለን። በግልጽ በሆነ ሁኔታ ጥያቄ ካላችሁ ኮመንት ላይ አሳውቁኝ። ወደ ቪዲዮ እንሂድ። 21ኛ ጥያቄ suppose you burned magnesium ribbon in air and collected a white powder product in crucible. You added drop of water to the powder and shook it. Then red litmus paper is placed in the solution to observe the color change. From this simple experiment, what should be the color of the litmus you placed in the solution? A blue ይላል፣ B white፣ C red፣ D pink ይላል። አሁን እዚህ ጋር ምንድን ነው እየተፈለገ ያለው የተፈጠረው ሪያክሽን ምን አይነት እንደሆነና ሬዲ ሊትመስ ፔፐር ሶሉሽኑ ላይ ስናደርግ ምን አይነት ከለር ቼንጅ እንደሚመጣ ነው የተጠየቅነው። አሁን መጀመሪያ ማግኔዥየም ሪበን ማለት ቀጭን የብረት አይነት ሆኖ ቀጭን የሚተጣጠፍ በቀላሉ የሚቆረጥ የብረት አይነት ነው እና ይሄ ብረት በጣም ሃይሊ ሪአክቲቭ ነው። ስለዚህ ከእሳት ጋር በሚገናኝበት ጊዜ ማግኔዥየሙ ከአየር ላይ ከሚገኘው ኦክሲጅን ጋር ሪአክት በማድረግ ከፍተኛ የሆነ ነጭ ብርሃን፣ በቃ ብልጭ ያለ ነጭ ብርሃን ይበራል ማለት ነው፣ ከኦክሲጅን ጋር በሚያደርገው እንትን ማለት ነው። ስለዚህ አሁን እዚህ ጋር ሲቃጠል ምን ይፈጠራል አይደል የተፈለገው? ያ ተቃጥሎ የመጣው ዱቄት ምንድነው? ማግኔዥየሙ ከኦክሲጅኑ ጋር ሪአክት ሲያደርግ ማግኔዥየም ኦክሳይድ ይፈጥራል። ያ ማግኔዥየም ኦክሳይድ ዱቄቱ ከውሃ ጋር ደግሞ አቀላቅለ ነው እሱን በሊትመስ ፔፐር ብናስነካው፣ ሬድ ሊትመስ ፔፐር ቢነካው ምን አይነት ከለር ቼንጅ ይመጣል? ስለዚህ ማግኔዥየም ኦክሳይድ ሜታሊክ ኦክሳይድ ነው። ማግኔዥየም ሜታል ስለሆነ ከኦክሲጅን ጋር ሪአክት ሲያደርግ ማግኔዥየም ኦክሳይድ ነው። አሁን እዚህ ጋር እንድታውቁ የምፈልገው ሜታሊክ ኦክሳይዶች አብዛኛውን ጊዜ ምንድናቸው? ቤዝ ናቸው። ቤዝ ካራክተሪስቲክ አላቸው። ስለዚህ ይሄንን ማግኔዥየም ኦክሳይድ ከውሃ ጋር ስናቀላቅለው ምን ይፈጠራል? ማግኔዥየም ሃይድሮክሳይድ ይፈጠራል ማለት ነው። ታዲያ ይሄ ምንድነው? ቤዝ ነው። ስለዚህ ቤዝ ላይ ደግሞ ሬድ ሊትመስ ፔፐር ስናገናኝ ምን እንደሚፈጠር እንደምታውቁ አልጠራጠርም። ስለዚህ ከለር ቼንጁ ወደ ምን ይሆናል ማለት ነው? ብሉ ይሆናል ማለት ነው። ስለዚህ ቤዞች ምን አይነት ፕሮፐርቲ ያላቸው? ሬድ ሊትመስ ፔፐርን ወደ ብሉ የመቀየር ብቃት አላቸው ማለት ነው። ስለዚህ ትክክለኛው መልስ ኤ ነው ማለት ነው። 22ኛ ጥያቄ ኤ ማይክሮስኮፕ ኢዝ ኒድድ ቱ ቪው ይላል። ኤ አንት፣ ቢ ጤፍ፣ ሲ ኦኒየን ሴል፣ ዲ ቺክን ኤግ። ይሄ በጣም ቀላል ጥያቄ ነው። ኦኒየን ሴል ነው የሚታየው። ማይክሮስኮፕ በጣም ጥቂት ሊሆነ በአይን ሊታይ ለማይችል ነገር ነው የምንጠቀመው ያው። ስለዚህ ኦኒየን ሴል ነው ማለት ነው። 24ኛ ጥያቄ ነርቭ ኢዝ ኤ ሴል፣ ቢ አን ኦርጋን፣ ሲ ቲሹ፣ ዲ አን ኦርጋን ሲስተም ይላል። ትክክለኛው መልስ አን ኦርጋን ነው። ለምን ሌሎቹ አልሆኑም? ኤ ሴል ኒውሮን ነው እንጂ ነርቭ አይደለም ሴሉ። ስለዚህ ትክክል አይደለም። ቢ ኦርጋን ነው ብለናል። ሲ ቲሹ ለምን አልሆነም? ቲሹ ማለት የሴሎች የአንድ አይነት ሴሎች ስብስብ ማለት ነው። ነገር ግን ነርቭ ማለት የተለያዩ ቲሹዎች ስብስብ ነው እንጂ የተለያዩ ሴሎች ስብስብ አይደለም። የአንድ አይነት ሴሎች ስብስብ አይደለም። ስለዚህ ኦርጋን ነው። ዲ ለምን አልሆነም? ኦርጋን ሲስተም ለምን አልሆነም? ኦርጋን ሲስተም ማለት ደግሞ ሙሉ ስርዓቱን ይወክላል። አይምሯችንን የሚያጠቃልላል፣ ስፓይናል ኮርዳችንም ሙሉ ሲስተሙን የሚያጠቃልል ስለሆነ ይሄ ደግሞ አይደለም ማለት ነው። ስለዚህ ትክክለኛው መልስ አን ኦርጋን ነው። 25ኛ ጥያቄ which one of the following is a characteristic of living things to remove toxic materials and waste products ይላል። ኤ ሪፕሮዳክሽን፣ ቢ ሪስፓይሬሽን፣ ሲ ኤክስክሪቴሽን፣ ዲ ዳይጀስሽን ይላል። አሁን እነዚህ ፕሮሰሶች ሪፕሮዳክሽን ማለት ስነ ተዋልዶ ማለት ነው። ስለዚህ ይሄ አይደለም። ሁለተኛው ቢ ሪስፓይሬሽን ማለት ደግሞ የአተነፋፈስ ስርዓት ማለት ነው። ስለዚህ ይሄኛውም አይደለም። ሲ ኤክስክሪቴሽን ይላል። ይሄ ትክክለኛው መልስ ነው። ኤክስክሪቴሽን ማለት ዌስት ማቴሪያልን ሪሙቭ የሚደረግበት ፕሮሰስ ነው። የመጨረሻው ዲ ዳይጀስሽን ይላል። ዳይጀስሽን ደግሞ የምግብ አፈጫጨት ስርዓት ነው። ስለዚህ ትክክለኛው መልስ ሲ ነው ማለት ነው።
26ኛ ጥያቄ the best justification for use of scientific names than local names in science is that ይላል። ኤ ሎካል ኔምስ አር ኢንተርናሽናሊ አክሴፕትድ ይላል። ይህ ትክክል አይደለም። ሎካል ኔምስ ማለት በአንድ ሀገር ብቻ የሚታወቅ ቋንቋ ነው። ታዲያ ያ ቋንቋ ሁሉም ሰው ሊያውቁ አይችልም። እኛ ሀገር አህያ ብንል ሌላ ሀገር አህያ የሚያውቅ የለም። ስለዚህ ይሄ ልክ አይደለም። ቢ ሳይንቲፊክ ኔምስ አር ሜድ ኦፍ ቱ ወርድስ ይላል። ይሄ ከሁለትም ከሶስትም ይሰራ ለመጠቀማችን ምክንያት ሊሆን አይችልም። ሲ ሳይንቲፊክ ኔምስ አር ግሎባሊ ደሴም ይላል። ይሄ ትክክል ነው። ሳይንቲፊክ ኔሞች እንዲመረጡ ያደርጋቸው ምክንያት ሁሉም ቦታ ሁሉም ሰው ሁሉም ሳይንቲስት የሚጠቀማቸው ቃላቶች ስለሆኑ ይሄ ትክክል ነው ማለት ነው። ዲ ሎካል ኔምስ ዱ ኖት ቫሪ ፍሮም ፕሌስ ቱ ፕሌስ ይላል። ይሄ ልክ አይደለም። ሎካል ማለት በአንድ አካባቢ የሚጠቀሙበት ስም ነው። ስለዚህ ይሄ ደግሞ ከቦታ ቦታ ይለያያል እንጂ እዚህ ጋር አይለያየም ነው የሚለው። ስለዚህ ይህም ትክክል አይደለም። ስለዚህ ትክክለኛው መልስ ሲ ነው ማለት ነው። 27ኛ ጥያቄ which one of the following kingdom is correctly paired with their distinguishing characteristics ይላል። ኤ አኒማሊያ አውቶትሮፕ ይላል። አኒማሊያ አውቶትሮፊክ አይደሉም። አውቶትሮፊክ ማለት የራሳቸውን ምግብ ማዘጋጀት የሚችሉ ናቸው። አኒማሊያ ደግሞ እንስሳቶች ናቸው። እንስሳቶች ደግሞ የራሳቸውን ምግብ አይዘጋጁም። ይሄ ልክ አይደለም። ቢ ፈንጋይ ሄትሮትሮፒክ ይላል። ሄትሮትሮፊክ ልክ ነው። ፈንጋዮች የራሳቸውን ምግብ አያዘጋጁም። ኮንሱም የሚያደርጉት ዲኮምፖዝ እያደረጉ ብቻ የራሳቸው የአመጋገብ ስልት አላቸው። ነገር ግን የራሳቸው ምግብ አይደለም የሚያዘጋጁት። ይሄ ትክክል ነው ማለት ነው። ሲ ፕሮቲስታ ናቸው። ፕሮቲስታ ደግሞ ፕሮካሪዮቲክ ይላሉ። ይሄ ልክ አይደለም። ፕሮቲስታዎች ፕሮካሪዮቲክ አሉ። ፕሮካሪዮቲክ ማለት ትሩ ኒውክሊየስ የሌላቸው ማለት ነው። ወይ በቃ ኒውክሊየስ የሌላቸው ናቸው። ስለዚህ እነዚህ ደግሞ እነ ሞኔራ እነ ባክቴሪያዎች ናቸው እንጂ ፕሮካሪዮቲኮች እነዚህ አይደሉም። ስለዚህ ይህም ትክክል አይደለም። ዲ ሞኔራ መልቲ ሴሉላር ይላል። ሞኔራዎች እነ ባክቴሪያዎች ናቸው። ሲንግል ሴሉላር ናቸው እና መልቲ ሴሉላር አይደሉም። ስለዚህ ትክክለኛው መልስ ቢ ነው ማለት ነው። 28 which one of the following is correct example of organism with respect to corresponding kingdom ይላል። ኤ ይስት ሞኔራ ነው ይለናል። ትክክል አይደለም። ይሄ ይስት ትሩ ኒውክለስ አላቸው። ሞኔራዎች ደግሞ ትሩ ኒውክለስ የሌላቸው ናቸው። ስለዚህ ይስት የሚመደብ ፈንጋይ ውስጥ ነው። ይሄ ትክክል አይደለም። ቢ ቶዳ ፕላንቲያ ይላል። ይህም ልክ አይደለም። ቶዳ ማለት መልቲ ሴሉላር የሆኑ አኒማሎች ናቸው እና ፕላንት ውስጥ አይደለም የሚመደቡ፣ ፕላንቲያ አይደለም ማለት ነው። ሌላኛው አሜባ ነው። አሜባ ፕሮቲስታ ነው ይላል። ይሄ ልክ ነው። አሜባዎች ፕሮቲስታ ናቸው። ዲ ፓራሚሽም አኒማሊያ ይላል። ፓራሚሽም የአኒማል ካራክተሪስቲክ አላቸው። እየተንቀሳቀሱ ይንቀሳቀሳሉ እና አድነው ይበላሉ። ነገር ግን የአኒማሊያ ካራክተሪስቲክ ቢኖራቸውም የሚመደቡት ግን ከፕሮቲስታ ነው ማለት ነው። ስለዚህ ትክክለኛው መልስ ሲ ነው ማለት ነው። 29ኛ ጥያቄ አንጂኦስፐርምስ ኤ አር ነን ፍላወሪንግ ፕላንትስ፣ ቢ አር ነን ቫስኩላር ፕላንትስ፣ ሲ ፋይለም፣ ዲ ሃቭ ኢንክሎዝድ ሲድስ ይላል። ለዚህ ትክክለኛው መልስ ሃቭ ኢንክሎዝድ ሲድስ ነው። አንጂኦስፐርም የሚለው ቃል ራሱ ከግሪክ ቃል የመጣ ነው። አንጂዮን እና ስፐርማ ከሚል ቃል የመጣ ነው። አንጂዮን ማለት ኮንቴይነር ማለት ነው፣ አቃፊው ያዥው ማለት ነው። ስፐርማ ማለት ደግሞ ሲድ ማለት ነው። ስለዚህ ሲዳቸው ይሸፈናል፣ በፍሩት ሊሆን ይችላል ማለት ነው። ስለዚህ ትክክለኛው መልስ ሃቭ ኢንክሎዝድ ሲድስ ነው። ሰላሳ አንደኛ ጥያቄ which one of the following is not the function of human muscular system? A movement of the eye, B posture, C pumping of blood, D hearing ይላል። ለዚህ ትክክለኛው መልስ ዲ ሂሪንግ ነው። መስል ለፖስቸር ለአቋማችን ይጠቅመናል። ለልብ ለፐምፒንግ ኦፍ ብለድ ይጠቅማል። ልባችን ላይ ያለው መስል ልባችን ኮንትራክት እና ሪላክስ እንዲያደርግ በማድረግ ልባችን ደም እንዲረጭ ያደርገዋል። ለሙቭመንት ኦፍ አይም ይጠቅመናል።
ፊታችን ላይ ያለው መስሎች ኮንትራክትና ሪላክስ እያደረጉ አይናችን እንድንጨፍን እንድንገልጥ እንዲሁም ወደ ጎንና ወደ ጎን እንድናዞር ያደርጉናል። ነገር ግን ለሂሪንግ መስላችን አያገለግለንም ማለት ነው። ስለዚህ ትክክለኛው መልስ ዲ ነው። 32ኛ ጥያቄ አንደር ዊች ሲስተም ኢዝ ቴንደን ኢንክሉድድ ይላል። ቴንደን ማለት ጡንቻችንን እና ስኬሌታላችንን ወይ አጥንታችንን የሚያያይዝልን አካል ነው። ጡንቻችንና አጥንታችን የሚያያይዝ ሁለቱን የሚያገናኛቸው ክፍል ነው። ስለዚህ ይሄ ደግሞ የሚመደበው መስኩላር ሲስተም ላይ ነው። ስለዚህ ዲ ትክክለኛው መልስ ነው። 33ኛ ጥያቄ ላክ ኦፍ ኢቲንግ ፋይበር ፉድስ ኢን ዳየት ሜንሊ ኮዝስ ይላል። ፋይበር ያላቸው ምግቦች እጥረት ቢያጋጥመን ወይ ደግሞ ጭራሽ ባንበላ ምን ሊፈጠር ይችላል? ምን አይነት ችግር ይፈጠራል ነው። እነዚህ ፋይበር ያላቸው ምግቦች በምንበላበት ጊዜ በተለይ እንደዚህ የጥራጥሬ የእህል ዘሮችን በምንበበት ጊዜ ፋይበር እናገኛለን። ያ ፋይበር ምንድነው? አይነ ምድራችን እንዲለሰልስ ውሃን አብዞርቭ እንዲያደርግ እና በቀላሉ ተንሸራቶ እንዲወጣ ያደርገናል። ነገር ግን ያንን ፋይበር ማንበላ ከሆነ ድርቀት ይፈጠራል እና ያ ድርቀት ምን ይባላል? ኮንስቲፔሽን ይባላል። ስለዚህ ትክክለኛው መልስ ሲ ኮንስቲፔሽን ነው ማለት ነው። 34ኛ ጥያቄ ሴሉላር ሪስፓይሬቶሪ ሲስተም ኢዝ ኢምፖርታንት ኢን ዩር ቦዲ ቢኮዝ ኢት ይላል። ሴሉላር ሪስፓይሬቶሪ ምንድን ነው? እዚህ ጋር ከሪስፓይሬሽን ጋር እንዳይምታታባችሁ። ሪስፓይሬሽን ማለት ሰውነታችን ኦክሲጅን አስገብቶ ካርቦን ዳይኦክሳይድ የሚያስወጣበት ያተነፋፈስ ስርዓት ነው። ሴሉላር ሪስፓይሬቶሪ ሲስተም ግን ሰውነታችን ያስገባውን ኦክሲጅን ሴሎቻችን ተጠቅመው በምግብ ያገኙትን ግሉኮስ ወደ ኤቲፒ የሚቀይሩበት ፕሮሰስ ነው። ሰውነታችን ኃይልን ግሉኮስን ብሮክዳውን አድርጎ ወደ ኤቲፒ ይቀይረዋል። ስለዚህ ያ ፕሮሰስ ነው ይሄኛው ፕሮሰስ ማለት ነው። ስለዚህ ለዚህ ትክክለኛው መልስ ምንድነው? የዲ ላይ ያለው ዲግሬድስ ግሉኮስ ዊዝ ዘ ፕሬዘንስ ኦፍ ኦክሲጅን የሚል ይሆናል ማለት ነው። 35ኛ ጥያቄ አስ ፓርት ኦፍ ሰርኩላቶሪ ሲስተም ሊክሮሳይትስ አር ዩዝድ ፎር ይላል። ኤ ብለድ ክሎቲንግ፣ ቢ ትራንስፖርቴሽን ኦፍ ፉድ፣ ሲ ትራንስፖርቴሽን ኦፍ ኦክሲጅን፣ ዲ ፕሪቬንሽን ኦፍ ዲዚዝስ ኮዚንግ ኤጀንት ይላል። ሊክሮሳይት የምንላቸው የሰርኩላቶሪ ሲስተም አንዱ አካል ሲሆኑ እነዚህ የሚያገለግሉት ጀርሞችን እነዚህ ጎጂ የሆኑ ባክቴሪያዎችን ጀርሞችን ለመዋጋት ነው። ሊክሮሳይት ማለት በሌላ እንትን ዋይት ብለድ ሴል ማለት ነው። ስለዚህ እነዚህ በሽታ አምጪ የሆኑ ነገሮችን ነው የሚከላከሉልን። ስለዚህ ትክክለኛው መልስ ዲ ነው። 36ኛ ጥያቄ ሚኒስትሬሽን ኢዝ ይላል። ኤ the time when FSH in male produces testosterone ይላል። ይሄ ትክክል አይደለም። ኢን ሜል ይላል እና ቴስቴስትሮን በቃ ሚኒስትሬሽን ፊሜል ላይ እንጂ ሜል ላይ የሚከሰት ነገር አይደለም። ስለዚህ ይሄ ትክክል አይደለም። ቢ ላይ the discharge of blood through the vagina after menopause ይላል። ይሄም ግማሹ ልክ ነው፣ ግን መጨረሻው ተበላሽቷል። ምንድን ነው የሚለው? አፍተር ሜኖፖዝ የሚለው ያበላሸዋል ማለት ነው። ሜኖፖዝ ማለት ሚኒስትሪያል ሳይክል የሚቆምበት ጊዜ ነው። ስለዚህ ይሄ ትክክል አይደለም። ሲ a sequence of event usually occurring every 4 months during the fertile period of women ይላል። ይሄ ትክክለኛው ነው ማለት ነው። በየወሩ የሚፈጠር ሳይክል ሲሆን በቃ በፈርታይል በሆኑ ውመኖች ፈርታይል በሆኑ ጊዜ የሚፈጠር ፕሮሰስ ነው ማለት ነው። ይሄ ማለት ከሜኖፖዝ በፊት ባለው እድሜ 40 እስከ 45 ነው የሚባለው ማለት ነው። ከዛ በኋላ ነው ሜኖፖዝ የሚባለው ጊዜ ለተጨማሪ ኢንፎርሜሽን። ስለዚህ ይሄ ነው ትክክለኛው መልስ። ዲ ደግሞ is the time when the ovary produces mature egg due to the activity of FSH from pituitary gland ይላል። ይሄ ትክክል አይደለም። ሚኒስትራል ሳይክል የምንለው የማህፀኑ ግድግዳ የሚፈርስበት ጊዜና ብለድ የሚፈጠርበት እና የሚወጣበት ጊዜ ነው እንጂ እንቁላሉ ፎርም የሚሆንበት ጊዜ አይደለም ማለት ነው። ስለዚህ ይሄም ትክክል አይደለም። ትክክለኛው መልስ ሲ ነው። 37 which one of the following is abiotic component of an ecosystem ይላል። ኤ ሰንላይት፣ ቢ አልጌ፣ ሲ ፕሮቶዛ፣ ዲ ፕላንት ይላል። አባዮቲክ ማለት ህይወት የሌለው
የኢኮሲስተሙ አካል ባዮቲክ ከሆነ ደግሞ ህይወት ያላቸው ነገሮች ናቸው። ስለዚህ እዚህ ጋር አባዮቲክ ነው ያለን። ትክክለኛው መልስ ሰንላይት ነው ማለት ነው። ህይወት የሌለው አልጌም፣ ፕሮቶዞዋም፣ ፕላንትም ህይወት ያላቸው ነገሮች ናቸው ማለት ነው። 38ኛ ጥያቄ ኢን ዘ ፎሎዊንግ ኦሽኒክ ፉድ ቼን የመጀመሪያው እዚህ ጋር እንደምታዩት ፎቶ ፕላንክተኖች አሉ፣ ከዛ ዙ ፕላንክተን አለ፣ ከዛ ፊሽ አለ፣ ሲል አለ፣ ከዛ ሻርክ አለ። ታዲያ በዚህ አደራደር መሰረት እናንብባቸው እስቲ። ኤ ምን ይላል? ፎቶ ፕላንክተን ኢዝ ፕራይመሪ ኮንሱመር ይላል። ይሄ ትክክል አይደለም። ኮንሱመር ማለት ተመጋቢዎች ናቸው ነው። ፎቶ ፕላንክተኖች ደግሞ የፀሐይን ብርሃንን በመጠቀም የራሳቸውን ምግብ የሚሰሩ ናቸው፣ ፕሮዲውሰሮች ናቸው። ይሄ ትክክል አይደለም። ቢ ፊሽ ኢዝ ቴሪሸሪ ኮንሱመር ይላል። እስቲ ፊሽን እንየው። ፎቶ ፕላንክተኖች መጀመሪያ ሰሩት። እዚህ ጋር ዙ ፕላንክተኖች የመጀመሪያ ኮንሱመር ናቸው። ፊሽ ሁለተኛ ኮንሱመር ነው። ሶስተኛው ሲል ነው። ስለዚህ ይሄ ትክክል አይደለም። ሲ ምን ይላል? ሲል ኢዝ ደ ፎርዝ ትሮፒክ ሌቭል ይላል። ትሮፒክ ሌቭል ይላል። ይሄ ትክክል ነው። ይኸው ፎቶ ፕላንክተን አለ መጀመሪያው፣ ሁለተኛው ዙ ፕላንክተን አለ፣ ሶስተኛው ፊሽ አለ፣ አራተኛ ላይ ሲል ይገኛል። ይሄ ትክክል ነው። ዲ ሻርክ ኢዝ ደ ላስት ፕሮዲውሰር ይላል። ይሄም ልክ እንደ መጀመሪያው ስህተቱ ምንድን ነው? ሻርክ ኮንሱመር ነው እንጂ ፕሮዲውሰር አይደለም። ስለዚህ ይሄ ምን ትክክል አይደለም። ትክክለኛው መልስ ሲ ነው። 39ኛ ጥያቄ which one of the following is correct with regard to clay soil ይላል። መጀመሪያ የክሌይ ሶይል ፕሮፐርቲዎችን እንመልከት። ክሌይ ሶይል ማለት ከሶይል ታይፖች ውስጥ አንዱ ሲሆን ክሌይ ሶይል የሚለይበት ምንድን ነው? የተሰራው በጣም ከደቃቃቅ ፓርቲክሎች እና ሲሆን እና እነዛ ፓርቲክሎች ደግሞ በቃ ጥቅጥቅ ያሉ ናቸው ማለት ነው። እና ውሃ ሲነካቸው ምን ይሆናሉ? ውሃን በደንብ በጣም አብዞርብ ያደርጋሉ። እርስ በርሳቸው ክፍት ቦታ የላቸውም እና እነዚህ አይነት ፕሮፐርቲ ያላቸው ማለት ነው። ታዲያ እነዚህ ክሌይ ሶይሎች ልክ የሸክላ አፈር ጀበና እንደሚሰራባቸው እንደሱ አይነት የአፈር አይነቶች ናቸው። ስለዚህ እስቲ ወደ ምርጫው እንሂድ። ኤ ሃዝ ላርጅ ፖር ስፔስ ይላል። ይሄ ትክክል አይደለም። እነዚህ ክሌይ ሶይሎች ትንንሽ ፓርቲክል ስላላቸው በመካከላቸው ሰፊ የሆነ ስፔስ የላቸውም። ይሄ ትክክል አይደለም። ቢ ሃዝ ላርጅ ሳይዝ ዳን ሳንድ ሶይል ይላል። ይሄ ደግሞ ልክ አይደለም። ሳንድ ሶይል የአሸዋ አፈር ነው። አሸዋ ደግሞ በአይናችን በቃ ከፍ ከፍ ይላሉ ፓርቲክሎቹ። ስለዚህ ከሱ ያንሳል እንጂ አይበልጥም። ይህም ልክ አይደለም። ሲ ሆልድስ ሞር ኤር ዳን አደር ታይፕ ኦፍ ሶይል ይላል። ይሄ ትክክል አይደለም። ያን ያህል ኤር መያዝ አይችልም፣ ምክንያቱም ፖር ስፔስ ብዙ ስለሌለው። የመጨረሻው ዲ ምንድነው? ሆልድስ ሪላቲቭሊ ላርጅ አማውንት ኦፍ ዋተር ነው። ይሄ ትክክል ነው። ብዙ ውሃ የመያዝ አቅም አላቸው። ስለዚህ ትክክለኛው ዲ ነው ማለት ነው። 40 the best water conservation strategy among the following is ይላል። ኤ ዲፎረስቴሽን፣ ቢ ክሮፕ ሮቴሽን፣ ሲ ኮንቱር ፕላዊንግ፣ ዲ ኦቨርግሬዚንግ ይላል። ከነዚህ ውስጥ መጀመሪያ ሁለቱ ጭራሽ የማይሆኑ ናቸው። ሁለቱን እናውጣቸው። የመጀመሪያው ዲፎረስቴሽን ነው። ዲፎረስቴሽን ውሃን ኮንዘርቭ ለማድረግ ውሃን ለመጠበቅ የሚደረግ ነገር አይደለም። ጭራሽ እንደው ውሃ እንዲጠፋ ነው። ምክንያቱም ዲፎረስቴሽን እጽዋቶች ሲጨፈጨፉ ዝናብ አይዘንብም። ዝናብ ካልዘነበ ቦታው በረሃማ ይሆናል። ሌላኛው ጭራሽ የማይሆነው ደግሞ ኦቨርግሬዚንግ ነው። ኦቨርግሬዚንግ ደግሞ እጽዋቶች በእንስሳት አንድ አካባቢ በጣም መጋጥ ነው እና በጣም ሲጋጥ ያባ አካባቢ ይመለጣል። አሁንም ወደ በረሃማነት ይሆናል። ስለዚህ ይሄም አይደለም። የሚያጠራጥሩት ሁለቱ ምንድን ናቸው? ክሮፕ ሮቴሽን እና ካውንተር ፕላዊንግ ነው። ክሮፕ ሮቴሽን ምንድን ነው? አንድ ገበሬ በአንድ እርሻ መሬት ላይ የሚዘራውን መሬት ዘንድሮ ስንዴ ከዘራ ቀጣይ ዓመት ጤፍ በመዝራት እጽዋቱን እየቀያየረ የሚደረግ ነገር ነው። ይሄ የሚደረገው ለሶይል ኮንዘርቬሽን ነው። አፈሩ ያለውን ንጥረ ነገርና ሁኔታ ይዞ እንዲቆይ የተለያየ እጽዋት ማሽከርከር አሪፍ ነው። ስለዚህ ይሄ ለሶይል ነው አሪፍ የሚሆነው፣ ለሶይል ኮንዘርቬሽን ነው። ትክክለኛው መልስ ኮንቱር ፕላዊንግ ነው። ኮንቱር ፕላዊንግ ማለት ዳገታማ በሆኑ እንደዚህ ሂል በምናም ባሉበት አካባቢ ምንድነው የሚደረገው? ዳገታማ አካባቢ በአግድም ማረስ ነው። ስለዚህ በአግድም በሚታረስበት ጊዜ ውሃ ቁልቁል እንዳይወርድ ልክ እንደ እርከን ሆኖ ያገለግላል ማለት ነው። ስለዚህ ትክክለኛው መልስ ኮንቱር ፕላዊንግ ሲ ነው ማለት ነው።
እንግዲህ የዛሬው ቪዲዮ ይህንን ይመስል ነበረ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር እና ሀሳባችሁን ደግሞ በኮሜንት ላይ ያሳውቁኝ። ቀጣይ ቪዲዮ ደግሞ ከ41 እስከ መጨረሻው እስከ 60 ያለውን ደግሞ የምሰራላችሁ ይሆናል። በቀጣይ እስከምንገናኝ ቸር ሰንብቱ።